ዘሮ አዳነች አበቤ አትመጡኝም እነ ዶክተር ዘበነ ለማ ቢሆኑ አርሰናል የሚባል ቡድን የአርሰናል ደጋፊዎች አላችሁ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ የሆነ መረጃ ተመልሼ መጥቻለሁ። በዛሬ ቪዲዮ የምናያቸው መምህር ዘበነ ለትዝታው የሰጡት አንድ ምላሽ አለ። ይህንን ምላሽ አብረን እናየዋለን። ፓስተሩ አርሰናል ያሸንፋል እያለ የተናገረው አንድ ንግግር አለ። ይህ ንግግር ምንድነው የሚለውን አብረን እናየዋለን። እንዲሁም ስለ አዳነች አበቤ የተናገረ አንድ ፓስተር አለ። ምንድነው የተናገረው የሚለውን አብረን እናያለን። ነገሌ ልጅ ነኝ። አርሲ ነገሌ የምትታወቅበት ትልቁ መታወቂያዋ ትልልቅ ፋብሪካ፣ ትልልቅ የጨርቃ ጨርቅ ፋብሪካ እንዳይመስል ትልልቅ አረቄ ማምረቻ ነው። ትልቁ እኛ ሀገር ያለው አረቄ ነው። ቢበዛ ጠጅ ቤት ነው። ይገርማል። እዛ ሰፈር እየተመላለስኩ እንደዚህ ይላለሁ። እኔ ይላለሁ እዚህ ቦታ ሞቼ አልቀርም በኢየሱስ። እኔ ያለሁበት ሁሉ አደባባይ ይሆናል። በኢየሱስም ፍጥረት ይሰማኛል። የትም ቦታ ብሆን እደመጣለሁ። የትም ቦታ ብሆን ይሳካልኛል። ከዚህ በፊት የነበረው ፓስተር ምን አለ? አርሲን ጠንቋዮች እያለ ነበረ። በዛ ምክንያት አስሮ ወጥቷል። ይሄኛው ደግሞ ተሻሽሎ ቁጭ ብሎላችሁ ምን ይላል? አርሲን እኚህ ሰካራሞች ናቸው እያለ ይገኛል። ያው የዚህም ቀን እየደረሰ ይሆናል፣ የሚታሰርበት ቀን። በመቀጠል ደግሞ የምናየው አዲስ ቪዲዮ አለ። ስለ አዳነች አበቤ አንድ የተናገረ ፓስተር አለ። ይህ ፓስተር ምንድን ያለው የሚለውን እስኪ ቀጥታ ቪዲዮን አይተን እንመለስ። ዘሮ አዳነች አበቤ ዛሬ ጂፒኤስ ልካፈል ብለው ቢመጡ ያርጉትና ዛሬ ለከተማችን ነው ምን ጸልየው ለኮሪደሩ ልማት ፒያሳ ላይ ስለተሰራው ምናምን ዝም ብለው ከመኪና ሲወርዱ እዛ ጋር ሲመጡ ማንም ሳይጠይቃችሁ ወደ ኋላ መዞር ትጀምራላችሁ። እዛ ጋር ከሚጀመረው ግርግር ጀምሩ። ወንበር መተው እዚህ ጋር ተቀመጡ ልበልህ። ሁላችሁም እኔን እሳቸውን ነው የምታየው። አረ ፕሮግራሙ ከኖርማል ፕሮግራምነት ይወጣል። እሳቸው ስለም አይወጣ ቢመጡ ባይመጡ አትበይ። ቢሁማን እውነቴን ነው የምነግርህ። እኔ ራሱ ስብከት እቀይራለሁ። ዛሬ ለከተማችን ነው ምን ጸልየው ለኮሪደሩ ልማት ፒያሳ ላይ ስለተሰራው ምናምን አንተ ኢየሱስ እኮ ነው። በመቀጠል የምናየው ደግሞ መምህር ዘበነ ለትዝታው ምላሽ ሰጥተውታል። በጣም የሚያስደነግጥና የሚያስፈራ የሆነ ምላሽ ነው የሰጡት። ምን አሉት የሚለውን እስቲ አብረን አይተን እንመለስ። መከራከር እችላለሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት ይሆን? ይመልክ እግዚአብሔር በሚያውቀው አንድ ቀን ሰምቼው አላውቅም። እመብርሃን በምታውቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በሆኑ በህልሙ የት ያነበበውን ነው? የት የተማሩትን ነው? እኔ አሁን ለምሳሌ በሀገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባሁ። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናሁ። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ ይሄ ማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው? የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? እንግዲህ ሐሳቡ ጥሩ ነው፣ ግን እኔ ጥሩ ልጆች አሉ እኮ ከነሱ ጋር መነጋገር ይችላልና አትመጡኝም እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጠነኛል ማለቱም ጥሩ ነው። ይመጠነኛል እኔ ነኝ የምመጠነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ነው። ለራሱ ያስብናል። ግን ቅድም እንዳልኩ ነው መምህር፣ ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም።
ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላቅም። በአገልግሎት ላይ እውነት ነው አንድ ቀን ስማቸውን አንስቼ አላቅም። ለምን ነው ማነሳው? ከዚህ ቤተክርስቲያን ወጡ ለምን ወንጌል አይሰበክም ብለው ወጣው ወንጌል አንድ ቀን ሰብከው ያውቃሉ? በፍጹም ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብከው ያውቁም። እዚህ ወንጌል እንዳሰብኩ ታውቃሉ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ምንም ወንጌል ሰበኩ ብሎ የነገረኝ የለም። ሁሉ ቀን ስድብ፣ ሁሉ ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመናገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። ሁልጊዜ ኦርቶዶክስን ስድብ ከሆነ ሁልጊዜ ክርስቲያንን ስድብ ከሆነ አሁን መምህራንን እያነሱ ይሰድባሉ ያልከኝ እኮ መጀመሪያ ማንን የሰደቡት? ቅዱሳን ነቢያትን ሐዋርያትን እኮ ነው። እና አቡነ ተክለ ሃይማኖት እና አቡነ መንፈስ ቅዱስ እነ ክርስቶስ ሰማ እነ ቅድስት አርሴማ። በመቀጠል የምናየው ደግሞ በጣም አሁን አስገራሚ ሆነው ተገኝተዋል። ባለጌ ሰው ደግሞ አርሰናልን ማሸነፍና መሸነፍ ፓስተሮች እየሰበኩ ይገኛሉ። ፓስተሩ አርሰናል ያሸንፋል እያለ ነው። እስቲ ምን ለማለት ፈልገው ነው የሚለውን እስቲ አብረን አይተን እንመለስ። እዚህ የጸለይን አርሰናል የሚባል ቡድን የአርሰናል ደጋፊዎች አላችሁ? የአርሰናል ደጋፊዎች ሲጨፍሩ አይቻለሁ። የአርሰናል ደጋፊዎች ሲጨፍሩ አይቻለሁ። የአርሰናል ደጋፊዎች አላችሁ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው አንድ ታዋቂ ግለሰብ 2 ሚሊዮን ብር ተበልታ በውሸት ቀለበት ተታላ መጨረሻዋን በሱ ክስ እስር ቤት የተወረወረችን ሴት ጉድ ስሙ። ይህ ታሪክ ታዋቂ ነው አይጨክንብኝም ለምትሉ የዋህ ሴቶች ትልቅ ማስጠንቀቂያ ነው። ይቺ ሴት ካናዳ ነው የምትኖረው። ለእረፍት ሀገር ቤት ስትመጣ ከአንድ ታዋቂ የሚዲያ ሰው ጋር ትተዋወቃለች። ሰውየው ብልጥ ነው። እሷን በፍቅር ለመጣል መጀመሪያ ልጇን ቀርቦ መልካም ይሆንላታል። እሷም ለልጄ እንዲህ ከሆነልኝ ብላ የልቧን በር ወለል አርጋ ትከፍትለታለች። ፍቅራቸውም ቀጠለ። እሷም ወደ ካናዳ ትመለሳለች። ነገሩ የተጀመረው በብድር ነው። የቤት ኪራይ፣ የልብስ እያለ መጀመሪያ በ50 ሺህ ብር የጀመረው ብድር ሳይታወቅ 500 ሺህ ብር ደረሰ። እሷም ባሌ ነው ብላ ያለ የሌላትን መላክ ቀጠለች። ለልደቱም ወደ ኢትዮጵያ መታ ቀለበት አሰረላት። ግን ምን ያደርጋል ካናዳ ተመልሳ በሳምንቱ ያሰረላት የወርቅ ቀለበት ቀለሙ ለቀቀ። ደውላ ስትነግረውም ለቀቀ እንዴ እቀይርልሻለሁ ብሎ አሾፈባት። ይባስ ብሎም ያን ሁሉ ብር በልቶ መጨረሻ ላይ ግንኙነቱን አቀዘቀዘው። ስትደውል አያነሳም፣ ካነሳም ታምም ያለው ይላል። መጨረሻ ላይ ምን እንዳደረገ ታውቃላችሁ? የሰረቃት አልበቃ ብሎት ሀገር ቤት ስትመጣ ልታስገድለኝ ዝታብኛለች ብሎ ከሱ አሳሰራት። ደግነቱ የካናዳ ዜግነት ስላላት በኤምባሲ እርዳታ ወጣች። ሴቶች ተጠንቀቁ። ታዋቂነት ስነ ምግባርነት አይደለም። ብራችሁን አይበላኝም ብላችሁ በየዋህነት አትስጡ። ባለ 200 ብር አለ፣ ባለ 100 አለ፣ ባለ 50 አለ፣ ባለ 10ም አለ፣ ባለ 5ም አለ፣ አንድ ብርም አለ። አይችልም ነው ማለት የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ማያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80% ይሰጣል፣ 20% ያስቀራል። በሶስተኛው 70% ይሰጣል። በአራተኛው 50% ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎ አይነገርም በመጽሐፍ ይመጸውታል ተብሎ ራሱ ነው። ለምን? የለውማ፣ እንዲኖርም አይፈለግም። ብሉ ለመነኩስ ሰርጎ ውሩት መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ፣ የዕውር ጌጥ ነው አለ። የዕውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለእነሱ ሊደርሳቸው ስለሚችል ድምፄ ሀብታም የሆኑ ገዳማት